ካገባው ለ8 ዓመታት ያክል በነገር ሲያቃጥሉኝ የነበሩትን የባሌን እናት አንድ ቀን አጋጣሚውን አግኝቼ ልካቸውን ስነግራቸው ባለቤቴ ድንገት አደመጠኝ ትላለች። በዓለም ላይ የክፉ አማቾች ውድድር ቢኖር የኔ አማች አንደኝነትን ወጥተው ቤተሰቡ እንደሚያኮሩ አልጠራጠርም ስትል ትቀጥላለች። ዛሬ ላይ ላለውበት ህይወት የዳረገኝን የተፈጠረውን ነገር ላጫውትሽ። እኔ ወላጆቼን በልጅነቴ በአንድ ቀን በመኪና አደጋ ነው ያጣዋቸው። በቅጡ እንኳን ሳላቃቸው ሳልጠግባቸው ነው የሞቱብኝ። ወላጆቻችን ካረፉ ጊዜ ጀምሮ የአባቴ እናትና አባት ናቸው የሚያሳድጉን። የውርስ ገንዘብና ብዙ ንብረቶች አሉን። በእርግጥ የባለቤቴ እናት እጅግ ሲበዛ ለኔ ብቻ ሳይሆን ለሌሎች ምራቶቻቸው ጭምር በጣም ክፉ ናቸው። የዛሬ 7 ዓመት የመጀመሪያ ልጄን ስወልድ በአጋጣሚ ጽንሱ በእግሩ ይመጣና የግዴታ በኦፕራሲዮን መውለድ አለብሽ ተባልኩኝ። በሴት ልጆቻቸው ለሌሎች ልጆቻቸው ሚስቶች ያውቁታል የኦፕራሲዮንን ነገር። ስለዚህ እንዳትደረግ አውቃ ቁጭ ብላ አራስ ቤትን ለማሳለፍ ነው እኛን ነው የምታስቸግረው ብለው ታገሉ። ባለቤቴም ተቆጥታቸው ፈርሞ ለመውለድ ቻልኩኝ። ልክ ወልጄ እንደወጣው ህፃኑን ሲያዩ ከየት ነው ያመጣሽው? ከማን የወለድሽው? ይሄማ የኛ ዘር አይደለም ብለው ለመጀመሪያ ጊዜ አስደነገጡኝ። ከዛም ቀጠሉ። አሁን ላይ 3ኛ ልጄን ነው የወለድኩት። ክርስትና አስነስቼው ከ1 ሳምንት በኋላ የባለቤቴን አለመኖር አውቀው እንደለመዱት ሟች ወላጆቼ መጡብኝ። አይደለም እሳቸው እኔ እንኳን በቅጡ ማላቃቸውን ወላጆቼ ሰድበው ተናገሩብኝ። በሰዓቱ ብመታቸው ብደበድባቸው አልጠላም። ነገር ግን አጋጣሚው ስለፈጠረልኝ ልካቸውን ስነግራቸው ባለቤቴ ደረሰ። በሰማውም ነገር በጣም ደነገጠ፣ አዘነ። ሴትይቷም ግፊት የተነሳብኝ ብለው እራሳቸው እንደመሳት ሆነው ወደቁ። ለቀናት ሆስፒታል ከረሙ። እኔም ቤቴን ጥዬ ልጆቼን ሰብስቤ አያቶቼ ቤት ሄድኩኝ። አያቶቼ ካሉ ፈጽመው ቤቴ አይመጡም። በሀዘንም ሆነ በደስታ መገናኘት አይፈልጉም። ለአያቶቼም ጭምር ክብር የላቸውም። ትንሽ ባህሪያቸው አስቸጋሪ ነው። ይሄንን ግን ልጆቻቸው በቅጡ የሚያውቁ አይመስለኝም። አያቶቼ ቤት ከገባን ከቀናት በኋላ ባለቤቴ መጥቶ እናቴን እግሯ ላይ ወድቀሽ ይቅርታ ካልጠየቅሽ የኔና አንቺ ትዳር ማብቂያው ነው አለኝ። እኔም አይደለም እኔ እናትን ይቅርታ ልጠይቅ፣ አንተ ለእናት ስትል ከሳቸው ጋር አብረ እግሬ ላይ ወድቀ ይቅርታ ካልጠየቅ ትዳራችን ይቆማል ብዬ አልኩትኝ። ስለዚህ ምን ትይኛለሽ? አይደለም ይቅርታ ልጠይቃቸው ይቅርታ አድርገውልኝ ራሱ እምረሳው አይመስለኝም። በሙት ወላጆቼ ነው የመጡት ብላ ትላለች። እና በጣም ከባድ ነው። እንግዲህ የምለው ነገር በጣም ይከብደኛል። ብቻ ግን ትዳር ባይፈርስ መልካም ነው። እሱም የእናቱን ባህሪ ተረድቶ ይቅርታ ቢጠይቃትና ትዳሩን ቢሰበስብ ብዬ እላለሁኝ። ምክንያቱም የተናገሯት ቃል ደግማ ለኔ ለመናገር እስኪከብዳት ድረስ ነው ያለቀሰችው እና እሱ ይቅርታ ቢጠይቃት ብዬ እላለሁኝ። ምክንያቱም እንደ ያለችኝ ከሆነ ኢቭን የሴት ልጆቻቸውን ባሎች ራሱ የሚምሩ አይነት ሴትዮ አይደሉም። የሌሎች ወንድሞቹን ሚስቶች እንደዛው እና የ9 ልጆች እናት ናቸው። ግን ደግሞ ያልተገባ ቃላቶችን በጣም የሚጠቀሙ ናቸው እና 3ቱንም ልጆቿን ስትወልድ እችኛዋ ከየት ነው ያመጣሽው? ከማን የወለድሽው? የኛ ዘር አይደለም ይላሉና 3ቱም ልጆቿ በአጋጣሚ ወንዶች ናቸው። 3ቱም ደግሞ ቁጭ አባታቸውን ነው የሚመስሉት እና ግን እሳቸው አስቀድመው ይሄንን ቃል ያወጣሉና ይሄን ማለታቸው ራሱ ከኔ አልፎ አያቶቼን ጭምር በጣም ሲያስበሳጭ የቆየ ነገር ነው። ወንድሜም ሆነ አንድ እህት አለቻት። እነሱም በፍጹም እሳቸው ካሉ እዛ ቤት አይደርሱም፣ ደውለው ነው የሚመጡት እና ብላ ብዙ ነገር ነው የነገረችኝ። እና አንዳንድ ጊዜ ትዳር ላይ የወላጆቻችሁን ባህሪ የምታውቁ ከሆነ እነዚህ ድክመት ነው እንግዲህ ወይ አላቅም እኔ ምን ልል እንደምችል። ግን እርጅናም ከሆነ አላቅም፣ እድሜያቸው ትንሽ ከፍ ያለ ነው። በእርግጥ ግን ኦልሬዲ ከ8 ዓመት በፊት ጀምሮ ነው ያልተገቡ ቃላትን እሳቸው የሚጠቀሙት እና እርጅና ነው ለማለት ይከብደኛል። እኔ መንፈስም ነው የሚመስለኝ እና እሱ የእናቱን ባህሪ ተረድቶ ለገዛ ባለቤቴ የሚወደውን ምግብ ይህ ነው፣ የሚጠላው ደግሞ ይህ፣ ዛሬ ይህን ስሪለት ነገ ደግሞ ይሄንን እያለች
ቀን በቀን ልታዘኝ የምትፈልገው የታላቅ ወንድሙ ሚስት ናት ትላለች የዛሬዋ ባለጉዳያችን። ነገሩ እንዲህ ነው። የምንኖረው የባለቤቴ እናት አባት ግቢ ውስጥ ነው። በጣም ትልቅ ከመሆኑ የተነሳ እናትና አባቱ ለብቻቸው የራሳቸው ቤት ትልቅ ቤት አላቸው። አጥር ታጥሮ ለልጆቻቸው እንዲሁም ለተከራይ ሌላ ግቢ ደግሞ አለ። ልጆቻቸው እያንዳንዳቸው ሶስት ክፍል ተሰርቶ ተሰጥቷቸዋል። ትዳር ሲይዙ እዛው ይኖራሉ። በቤቱ 3 ሴቶች እና 2 ወንዶች ናቸው። የኔ ባለቤት የቤቱ 3ኛ ልጅ ነው። የመጀመሪያ የቤቱ ልጅ ወንድ ሲሆን መሀላቸው ሴት አለች። እኔና ባለቤቴ የዛሬ 3 ዓመት ነው ትዳር የመሰረት ነው። 1 ልጅም ወልደናል። ወንድሙና ሚስቱ ደግሞ 7 ዓመታቸው ነው። 2 ልጆችን ወልደዋል። ካገባው ጊዜ ጀምሮ ሁልጊዜም ይህን ስሪለት ያን ስሪለት እንዲያድርጊ እንዲያታድርጊ እያለች እንደ ትንሽ ስትመራኝ በደስታ እንደ እህት ነበር የተቀበልኳትኝ። ነገር ግን በቅርብ ጊዜ ወዲህ የምታደርገው ነገሮች ደስ ሳይሉኝ ሲቀሩ ለባለቤቴ ስነግረው ውይ እሷ እኮ ምስኪን ናት፣ ለእኔ ብላ ነው ለእኛ አስባ ነው እያለ ያስተባብላል። አንድ ቀን ታላቅ እህታቸው ቤት ሄድኩኝና ያለውን ነገር ላውራት ሞከርኩኝ። እህቱም የነገረችኝ ነገር እጅግ በጣም አስደንጋጭ ሆኖብኛል። ልጅቷ የሰፈራቸው ልጅና አብሮ አደጋቸው ናት። እኔ ደግሞ ከክፍለ ሀገር ለትምህርት መጥቼ ግቢያቸው ውስጥ ተከራይቼ ስኖር እውነት ለመናገር ባለቤቴን በፍቅር ያጠመርኩት ለትዳርም የጠየቅኩትና ያገባሁት እኔ ነኝ። ከዛም በኋላ ስንላመድ ፍቅሩ መጣ እንጂ ይቺ ልጅ የባለቤቴ የቀድሞ ፍቅረኛ እንደነበረች ወንድማማቾችንም ልታጋድል እንደነበረ ታላቅ ወንድማቸው ስለወደዳት እንዳገባት ነገረችኝ። በእነሱ ጋብቻ መመስረት ምክንያት የሁለቱም ወገን ቤተሰብ ተቋርፎ እንደነበረ አጫውተችኝ። በዚህም በጣም ደነገጥኩኝ። ባለቤቴ እስከዛ ድረስ እንዴት ደበቀኝ? እሷስ ብትሆን ለምንስ ትዳሬ ውስጥ ለመግባትና እኔን ለመምራት ለማስጨነቅ ፈለገች? ባሌስ ለምንድን ነው ደጋግሜ ስለ እሷ አስጠይቀው የዋህነቷን መልካምነቷና ጥሩ ልጅነቷን የሚነግረኝ ብዬ በጣም ተረብሼን ያለሁትኝ። በእኔና በእሷ ግንኙነት እህቶቹና እናትየው ምንም ደስተኛ አይደሉም። እሷም ከቅርብ ጊዜ ወዲህ የቤተሰብ ፕሮግራም ላይ ስንገናኝ እኔን ለማሳነስ እና ለማሸማቀቅ የምታደርገው ነገር ትዝ እያለኝ በጣም ተረብሻለሁኝ። ባሌን ዘግቼ